ያንን ነገር ማድረግ አልነበረብኝም ስትሉ ነው። something that you didn't ማለት ነው አይደል? he has to find the keys ፕራክቲስ ማድረግ አለባችሁ። when there is 3 after 8 ቀን 18 ደርሰናል። ከመጀመሪያው እስከ ዛሬዋ ቀን ድረስ ደርሳችሁ ከሆነ I swear to God እናንተ በጣም ስማርት ናችሁ right? ትንሽ ነው ብዙ ማይልስቶን መታችኋል። ዛሬ ስለ መስት ሀፍቱና ሀሱ በየቀኑ የምንጠቀማቸው እንግሊዘኞች ናቸው። without further ado let's dive into it። መስት ማለት ምን ማለት? መስት ማለት ግዴታ ነው አይደል? ብዙ ጊዜ መስት ነው ይባላል አይደል? ግድ ነው እንደማለት ነው right? so መስት ማለት mean you have a duty to do that ማለት or you have a duty to fulfill that action ነው። እሺ የሆነ አክሽን የምታከናውኑ ከሆነ እናንተ ያን ድርጊት የማከናወን ግዴታ ካለባችሁ we call it መስት እንለዋለን ማለት ነው which is obligation የምንለው ነው። so አሁን ወደ ስፖክናችን እናምጣው። መስት ማለት እንደዚህ ማድረግ አለብኝ ነው። you know what I mean? so ለምሳሌ I must go now I must go now listen up አሁን subject plus must plus ምንድነው always የምንጠቀመው verb 1 ነው። እሺ ከነዚህ ሞዳል verb ከምንላቸው subject plus must plus verb 1 ከመስት በኋላ to plus verb 1 የለም verb ing የለም verb 2 የለም or verb s የሚባል ህግ የለውም። ስለዚህ subject plus must plus always የምንጠቀመው ምንድነው verb 1 ወይንም main verb ነው የምንጠቀመው ማለት ነው። እሺ nice so I must go now ካላችሁ ምን እያላችሁ ነው? በቃ አሁን መሄድ አለብኝ ነው። you know what I mean? I don't have to stay here for a minute ነው አይደል? እዚህ መቆየት የለብኝም I must go now or I must go now ካላችሁ አሁን መሄድ አለብኝ ማለት ነው right? ሌላ you must respect your parents you must respect your parents respect ማለት ምን ማለት ነው? የሆነ ሰው ማክበር ማለት ነው አይደል? so you must respect your parents ካልኩኝ ቤተሰቦቻችሁን ምን ማድረግ አለባችሁ? ማክበር አለባችሁ ማለት ነው which means ግዴታ ነው ማለት ነው። ጥሩ you are ወደ ኔጌቲቭ ከመሄዳችን በፊት የተወሰኑ ኤግዛምፕሎችን እንጨምር። ለምሳሌ when I check out the time ሰዓቱ ስንት ሰዓት ብሏል? it is over like 6 o'clock ብሏል midnight ማለት ነው። መተኛት አለብኝ ስል ምንድነው የምለው? I must sleep I must sleep right? እንግሊዝኛ መማር አለብኝ I must learn English እንግሊዝኛ መናገር አለባችሁ you must speak English ይህን ቻናል ሰብስክራይብ ማድረግ አለባችሁ you must subscribe this channel ስለዚህ you must ማለት እንደዚህ ማድረግ አለብህ ነው። I must ካልኩ እንደዚህ ማድረግ አለብኝ ነው። they must ካልኩ እነሱ እንደዚህ they must come on time እነሱ በሰዓት መምጣት አለባቸው ማለት ነው። you know what I mean? ስለዚህ መስከ ተጠቀምን እንደዚህ ማድረግ አለብህ አለብኝ አለባቸው ነው። ኔጌቲቭ ማድረግ እንችላለን። ምንድነው የምናደርገው? ከመስት በኋላ ምንድነው የምንጨምረው? ናትን ነው የምንጨምረው። መስት ናትን አሳጥረን ስፋት ምንድነዋለች? መስትንት ሳይሆን መስንት ያልኳችሁ መስንት። ለምን ካልን listen አሁን ለምሳሌ listen የሚለውን ነገር እንውሰደውና listen ነው የምንለው ወይስ listen ነው የምንለው? listen ነው የምንለው አይደለ? ለምን when there is t after s t ከs በኋላ ከመጣች is going to be silent ማለት ነው። ምን ትሆናለች? silent ትሆናለች። ስለዚህ ምንድነው አሁን ቲ ምንድነው ሳይለንት ነች አይደል? listen ነው አልነው። ስለዚህ አሁን ምንድነው የምንለው እዚህም ጋር listen ይሄው ከማን በኋላ ነው የመጣችው? ከኤስ በኋላ ነው የመጣችው። ስለዚህ ምንድነው የምንላት ማለት ነው? መስንት ነው። ቲ ምንድነች ማለት ነው? አትነበብም፣ ሳይለንት ትሆናለች ማለት ነው። alright listen እንዳትረሱ። ስለዚህ you mustn't ነው የምንለው right? you mustn't tell him you mustn't tell him ካልኩኝ you must not tell him ማለት ነው። ለሱ መናገር የለብሽም or ለሱ መናገር የለባችሁም እያልኩኝ ነው ማለት ነው። you mustn't you got it you mustn't stay here እዚህ መቆየት የለባችሁም you mustn't sit here እዚህ መቀመጥ የለባችሁም you got it you mustn't እንደዚህ ማድረግ የለብህም I mustn't ከሆነስ እንደዚህ ማድረግ የለብኝም የሆነ ሰው ንገሪ ብሎ ግግም አለባችሁ I mustn't tell you ካላችሁት ላንተ መናገር የለብኝም which means ግዴታ አይደለም ላንተ መናገር እንደማለት ነው። እሺ she mustn't come here እሷ እዚህ መምጣት የለባትም she mustn't marry you እሷ አንተን ማግባት የለባትም which means ግዴታዋ አይደለም ማለት ነው። ዛሬ
ናይስ። ስለዚህ በመስት ይሄን ይመስላል። ስለዚህ አይ መስት እንደዚህ፣ አይ መስንት እንደዚህ ያላችሁ መጠቀም። ኮሜንት ላይ እስኪ እንደዚህ ማድረግ አለብኝ አይ መስት የሆነ አክሽን፣ የለብኝም ከሆነ ደግሞ አይ መስንት የሆነ አክሽን። እኔ ደግሞ ማድረግ ያለብኝ ነገር ካለ ዩ መስት እያላችሁ ጻፉልኝ። ሌላ አሁንም ስለ ከዚሁ ርዕስ ሳንወጣ ካሁን በፊት ሃቭን የምታውቋት በምንድን ነው? ስለ ፖዚሽን ስናወራ ነው አይደለ? ለምሳሌ አይ ሃቭ ኤ ካር ካልኩኝ ምን አለኝ ነው? መኪና አለኝ ነው። ስለ ፖዚሽን ነው ምናምን ስለ ኦነርሺፕ ነገር አለኝ ስንል ነው አይደለ? አሁን ግን ወይን ቱ ጋር ስትመጣ ግን ሌላ ትርጉም አለው። አይ ሃቭ ቱ ማለት እንደዚህ ማድረግ አለብኝ ማለት ነው። ለሃቭ የምንጠቀማቸው ሰብቶች እነማን እንደሆኑ ቀን 1 ላይ ኦር 2 ላይ አይተናል። መለስ ብላችሁ ማየት ትችላላችሁ አዲሳችሁ ከሆነ ማለት ነው። ስለዚህ አይ ዩ ዊል ዜይ ሃቭ ቱን ይወስዳሉ። ሂ ሺ ሰርድ ፐርሰን ሲንጉላር የምንላቸው ሃዝ ቱን ይወስዳሉ አይደለ? ስለዚህ አይ ሃቭ ቱ ቴክ አ ሬስት፣ አይ ሃቭ ቱ ቴክ ሬስት ካልኩ በቃ አይ ጋት ታየርድ በቃ ስለደከመኝ ምንድነው አይ ጋት ቴክ ሬስት ማለት ነው አይደለ? የሆነ ረፍት መውሰድ አለብኝ፣ ረፍት ማድረግ አለብኝ ማለት ነው። አይ ሃቭ ቱ ቴክ ሬስት። ናይስ። ዩ ሃቭ ቱ ፕራክቲስ ዩር ኢንግሊሽ፣ you have to practice your English ካልኩኝ እንግሊዘኛችሁን መለማመድ አለባችሁ፣ ፕራክቲስ ማድረግ አለባችሁ እያልኩኝ ነው ማለት ነው። is that clear? ግልጽ ነው። ጥሩ። ስለዚህ they have to like this channel or you have to like this channel። ይሄን ቻናል ማድረግ አለባችሁ፣ ላይክ ማድረግ አለባችሁ። you have to subscribe this channel። ይሄን ቻናል ሰብስክራይብ ማድረግ አለባችሁ። you have to share to your friends ሊሆን ይችላል ማለት ነው። እሺ ናይስ። አሁን እናንተ I have to እንደዚህ ማድረግ አለብኝ፣ I have to meet my friend ጓደኛዬ ጋር መገናኘት አለብኝ፣ I have to do my homeworks የቤት ስራ መስራት አለብኝ፣ you have to help your parents ቤተሰቦችን መርዳት አለብህ ምናምን እያላችሁ እናንተ ጻፍ አድርጉ፣ ፕራክቲስ አድርጉ ማለት ነው። እሺ ናይስ። ሌላ ሺ ሃዝ ቱ ለሺት ሃዝ ቱ ነው የምንጠቀመው ብለናል አይደለ? ስለዚህ ሺ ሃዝ ቱ ለርን ኢንግሊሽ እሷ እንግሊዘኛ መማር አለባት እያልኩኝ ነው። ሺ ሃዝ ቱ ለርን ኢንግሊሽ። ናይስ። ሂ ሃዝ ቱ ፋይንድ ዘ ኪስ፣ ሂ ሃዝ ቱ ፋይንድ ዘ ኪስ ቁልፎቹን ማግኘት አለበት እያልኳችሁ ነው ማለት ነው። ሂ ሚትስ ኢት ሰምዌር። ስለዚህ ሂ ሃዝ ቱ ፋይንድ ዘ ኪስ ቁልፎቹን መፈለግ አለበት እንደማለት ነው። ናይስ። ስለዚህ ሺ ሃዝ ቱ እንደዚህ ማድረግ አለባት፣ ሂ ሃዝ ቱ እንደዚህ ማድረግ አለበት እያላችሁ መናገር ትችላላችሁ ማለት ነው። got it? my father has to or my mother has to የሆነ አክሽን መጠቀም እንችላለን። ግልጽ ነው። ናይስ። ሌላ አሁን በሃፍቱና በሃስቱ ኔጌቲቭ አልተጠቀምንም አይደለ? በኋላ አሳያችኋለሁ። ሶ ሃርቱ የሃፍ ፓስት ነው አይደለ? ሶ አሁን ስለ ሃርቱ ስንጠቀም እንደዚህ ማድረግ አለብኝ ምናምን ሳይሆን ከምን ጋር ይገናኛል መሰላችሁ? ከሬግሬት ጋር ይገናኛል። ሬግሬት ማለት ነው ጸጸት ነው። something that you didn't do in the past but you have to do, right? ማድረግ የነበረባችሁ ነገር ነበር ካሁን በፊት ግን አላከናወናችሁትም። ግልጽ ነው ሐሳቤ? ስለ ጸጸት ለምሳሌ ባለፈው ዓመት ወይንም ባለፈው ሳምንት የሆነ ድርጊት ማድረግ ነበረብኝ ግን ያን ነገር አላደረኩትም። ሶ ዛሬ ላይ ሳስበው እንደዚህ ማድረግ ነበረብኝ እንላለን አይደል? ስለዚህ had to ነው የምንጠቀመው። በኤግዛምፕል አስረዳችሁ። I had to tell you ለእናንተ መናገር ነበረብኝ። ምን የሆነ ለእናንተ መናገር የነበረብኝ ድርጊት ነበር የሆነ ነገር ነበር ግን አልነገርኳችሁም። ዛሬ ላይ ቆሜ ለነሱ እኮ መናገር ነበረብኝ ይላል አይደለ? ስለዚህ I had to tell you ለአንተ መናገር ወይ ለእናንተ መናገር ነበረብኝ። እሺ you have to work hard, you have to work hard ጠንክራችሁ መስራት ነበረባችሁ። ዛሬ ላይ I'm broke ብትሉ I'm running out of money ብትሉ you had to work hard ብላችሁ ያልኩ ነው። ጠንክረህ እኮ መስራት ነበረብህ ካሁን በፊት። better safe than sorry ማለት ነው አይደለ? ናይስ። I have to እንደዚህ ማድረግ ነበረብኝ። ለምሳሌ አሁን ላይ እንግሊዝኛ መማር እየተማራችሁ ነው። እንግሊዝኛ መናገር እንዳለባችሁ ተሰማችሁ። ግን you had the opportunity to learn before አይደለ? ካሁን በፊት ግን የመማሩ ቻንስ ነበራችሁ። ምን ትላላችሁ? እንግሊዝኛ መማር ነበረብኝ። I had to learn English. I had to learn English. አያችሁ?
እንግሊዝኛ መማር ነበረብኝ። የሆነ ጊዜ ላይ ምን መግዛት ስልክ መግዛት ነበረባችሁ። የሆነ ጊዜ ላይ ብር ነበራችሁ you had a lot of money ግን you spent it በቃ ያለምንም እንትን ማለት ነው አባከናችሁት ብሩ። ዛሬ ላይ ስታስቡት ስልክ በጣም አስፈላጊ ነው አይደለ? ስለዚህ I had to buy a phone ስልክ መግዛት ነበረብኝ but you didn't buy ግን አልገዛችሁ። Is that all clear or am I complicated? አወሳሰብኩት ወይስ ግልጽ ነው? ካልገባችሁ የሆነ ጥያቄ እናንተ ካሁን በፊት እንደዚህ ማድረግ ነበረብኝ I had to ብላችሁ የሆነ ድርጊት አስገቡልኝ። ስለዚህ this is ቀላል ብዬ አስባለሁ። ናይስ። አሁን ወደ ኔጋቲቭ እንሂድ። don't have to አይደለ ለአዩ የምንጠቀመው ናይስ። እሺ አሁን don't have to ስንል ቅድም I have to ካልን እንደዚህ ማድረግ አለብኝ ነው አይደለ? I don't have to ከሆነ ግን እንደዚህ ማድረግ የለብኝም which means አይመስልም ማለት ነው። ለምሳሌ I don't have to write why don't you write ምናምን አላችሁ ከሆነ ሰው መጥቶ no I don't have to write መጻፍ የለብኝም which means የመጻፍ ግዴታ የለብኝም ማለት ነው። ገብታችኋል አይደል? ከፈለኩ ጽፋለሁ ካልፈለኩ አልጽፍም። I don't have to write you don't have to lend him lend ምንድነው? የሆነ ነገር ማበደር ነው አይደል? you don't have to lend him ለሱ ማበደር ግዴታ የለብህም ነው። ገብታችኋል? you don't have to lend him ለሱ ማበደር የለብህም ግዴታ አይደለም ነው። ከፈለክ ታበድረዋለህ ካልፈለክ አታበድረው። you got it። ለምሳሌ የሆነ ሰው ካልመጣ ምናምን ብሎ ግግም አለ he insisted on right insist አደረገ። እናንተ ምን አላችሁ? no I don't have to come there እዚያ የመምጣት ግዴታ የለብኝም እያላችሁ ነው ማለት ነው። ከፈለኩ እመጣለሁ ካልፈለኩ አልመጣም እያላችሁ ነው። I think ግልጽ ነው። doesn't have to የምንጠቀመው ለሂ ነው አይደል? ለthird person singulars he doesn't have to love her he doesn't have to love her እሷን የመውደድ ግዴታ የለበትም ነው። does he have to love her እሱ ግዴታ እሷን የመውደድ አለበት እንዴ? የለበትም አይደል እንዴ? ስለዚህ he doesn't have to love her he doesn't have to come he doesn't have to learn he doesn't have to whatever right እነዚህ ማድረግ ግዴታ የለበትም እያላችሁ መጠቀም ትችላላችሁ። ሌላ she doesn't have to plant ማለት የሆነ ነገር መትከል ነው አይደል? she doesn't have to plant እሷ የመትከል ግዴታ የለባትም። ካልተከልሽ ብሎ የሆነ ሰው ምናምን no she doesn't have to plant እሷ እኮ የመትከል ግዴታ የለባትም እንደማለት ነው። so clear he doesn't have to እንደዚህ ማድረግ የለበትም or ግዴታ የለበትም። she doesn't have to the same didn't have to ቅድም I had to ካለ እንደዚህ ማድረግ ነበረብኝ ነው። something that you didn't ማለት ነው አይደል? ያላከናወናችሁ ድርጊት ነው። በራሂ ግን didn't have to ስንጠቀም ግን something that you did ነው። ካሁን በፊት አድርጋችሁታል ያንን ነገር ማድረግ አልነበረብኝም ስትሉ ነው regret ነው ብለናል ቅድም አይደል? በጣም ጥሩ። ስለዚህ I didn't have to tell them ለነሱ መናገር አልነበረብኝም ነው but you told them ይነግራችኋል። let's say you told them a secret and they reveal right እናንተ የሆነ secret ነገራችኋቸው ከዚህ ያን secret reveal አደረጉ ተናገሩ ለጓደኞቻቸው ምናምን ተናገሩ ያን ነገር ሰማችሁት right ስለዚህ ምንድነው የምትሉት? I didn't have to tell them ነው የምትሉት አይደል? I didn't have to tell them ለነሱ መናገር አልነበረብኝም ነው። ግልጽ ነው አይደል? I didn't have to እንደዚህ ማድረግ አልነበረብኝም regret ነው። I didn't have to buy this marker ይህን ማርከር መግዛት አልነበረብኝም but instead I had to buy this right nice they didn't have to fight ምን ማለት ነው? መጣላት አልነበረባቸውም ነው። ግልጽ ነው። they didn't have to fight መጣላት መጋጠም መደባደብ አልነበረባቸውም ነው። ግልጽ ነው ብዬ አስባለሁ right ስለዚህ በዚህ መንገድ እናንተ ምን ማድረግ እንችላለን ማለት ነው ማውራት ትችላላችሁ። አንድ የመጨረሻ ጨምርላችሁ ጥያቄ ማድረግ እንችላለን አይደለ? ሶ ምንድነው የምናደርገው? do plus subject plus what have to plus verb 1 ማለት ነው። አሁን do ስንል ማን አለ? ዳዝም አለ ዲድም አለ። ይሄን ነገር እንዳትረሱብኝ። ማን አለ ማለት ነው? ዲድም አለች በውስጡ ሚዳዝም አለች ኦልሶ ማንም አለች ማለት ነው ዲድም አለች።
ስትራክቸራቸው ተመሳሳይ ነው ማለት ነው። ልዩነታቸው ምንድነው? ለዱ የምንጠቀመው ሰብጀክት አይ ዩ ውድ ዘይ ነው። ለዳዝ የምንጠቀመው ሰብጀክት ሂ ሺ ኢት ነው። ለዲድ የምንጠቀመው ሰብጀክት ግን ኦል ሰብጀክቲቭ ፕሮናውን ይሆናሉ ማለት ነው። ቀን 2 ኦር ቀን 3 ላይ አይተነዋል። መለስ ብላችሁ ማየት ትችላላችሁ። እሺ በምሳሌ ይሄን ሐሳቡን ከነገርኳችሁ ላጥፋትና ላንተ መናገር አለብኝ እንዴ ብሩ ላንተ መናገር አለብኝ እንዴ ዱ አይ ሃቭ ቱ ቴል ዩ። እንደውም ብዙ ጊዜ ምን ይባላል መሰላችሁ? ለሆነ ሰው በተደጋጋሚ ሲነግሩት you told him 3 ጊዜ ወይ 4 ጊዜ ሊሆን ወይ 2 ጊዜ ሊሆን ይችላል። ደግሞ ምን አላችሁ? can you repeat that please can you ምናምን ነገር ያረበሻችሁ። do I have to tell you million times do I have to tell you million times ምን ማለት ነው? ላንተ ሚሊዮን ጊዜ መናገር አለብኝ እንዴ ማለት ነው። ሊትራሊ እኮ ሚሊዮን ጊዜ ተናግራችሁ አይደል? ምንድነው ግን ላንተ ብዙ ጊዜ መናገር አለብኝ do I have to tell you what million times do I have to tell you million times በቃ ላንተ አንድ ሚሊዮን ጊዜ መናገር አለብኝ እንዴ አንተ አልገባህ እንደሆነ ማለት ነው። all right nice so do I have to tell you million times መሄድ አለብኝ እንዴ በሉኝ። do I have to go አያችሁ do I have to እንደዚህ ማድረግ አለብኝ እንዴ ግልጽ ነው። እሷ እንደዚህ ማድረግ አለባት እንዴ ከሆነ ደግሞ ምንድነው does she have to draw or does she have to take a note ካልከኝ take a shower no come on don't go there does she have to take a medicine ማለት ነው መድኃኒት መውሰድ አለባት እንዴ does she have to take a medicine ግልጽ ነው ናይስ ሌላ ሰብጀክት መቀየር ትችላላችሁ that's clear did ከሆነስ ፓስት አደረግ ነው አይደል እንዴ did you have to hang out with your friends did you have to hang out with your friends ምን ማለት ነው ከጓደኞች ጋር ዘና ማለት ነበረብህ እንዴ did you have to spend your money with your friend just hanging out ምናምን እያላችሁ እናንተ መጠቀም ትችላላችሁ ማለት ነው። ስለዚህ do I have to እንደዚህ ማድረግ አለብኝ እንዴ does he have to ወይም does she have to did I have to ምናምን እያላችሁ እናንተ መጠቀም ትችላላችሁ ማለት ነው። ASAP or as much as possible I try to make it short አጠር ለማድረግ ሞክራለሁኝ። don't forget to take a note like share and subscribe our channel because like it helps out a lot የናንተ አንድ subscribe እና like እኛን like ብዙ ስለሚረዳን እሱ ማድረግ እንዳትረሱ። ለዛሬው ይሄን ይመስል ነበር። ኮሜንት ላይ ካላችሁ ማስቀመጥ ትችላላችሁ። see you in the next video